ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የሰሞኑን ብልጽግና ከፍተኛ የሆነ ስብሰባ አድርጓል። ከፍተኛ የሆነ ውይይት አድርጎ እንግዲህ ውሳኔ አስተላልፏል። እነዚህ ውሳኔዎች እንግዲህ ምንድናቸው ስንል ፋኖን ከህዝቡ ከአማራ ህዝብ ከኢትዮጵያ ህዝብ የመለየትና ፋኖን አሸባሪ ብሎ ለማስወንጀል በህዝቡ ሰላማዊ ሰልፍ አስወጥቶ ፋኖን ለማስጠላት እንግዲህ እዚህ ላይ ደርሰዋል ማለት ነው። ስለዚህ ይህንን መረጃ ለሁሉም እንዲደርስ ሁሉም የሚመለከተው አካል እንዲደርሰው እንግዲህ ይህን ቻናል ተደራሽ እንዲሆን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም አይደርሳቸውም ብላችሁ ለምታስቧቸው እየደወላችሁ አሳውቋቸው። ይህ መረጃ ይህን አሁን የነገርኳችሁና መሰል ወሳኝ መረጃዎችን እንግዲህ እስከ መጨረሻው ከኛ ጋር በመቆየት ተገንዝባችሁ ሰምታችሁ አድምጣችሁ ለሚመለከተው አካል እንዲደርስ እንግዲህ ሼር አድርጉ፣ ኮሜንት አድርጉ እላለሁ። አሁን ወደ መረጃው ይሄድላችኋል። ሰሞኑን ለሶስት ቀን ከፍተኛ አመራሮችና ከፍተኛ የመከላከያ አመራሮችን ከፍተኛ የፌዴራል ፖሊስ የደህንነት እና የሲቪል የፖለቲካ አመራሮችን ሰብስበው እንግዲህ ሲመካከሩ ቆይቷል። ብልጽግናዎች ቤታቸውን ዘግተው በዚህም ስብሰባ እንግዲህ ያስተላለፉት መልእክት ምንድነው? ፋኖን በኃይል በዚህ ፋኖ በጣም ጠንክሮብናል። ፋኖን ለማሸነፍ የአየር በየብስ አንችለው፣ አየሩን መጠቀም አለብን። ጀቱን፣ ሚጉን፣ ድሮኑን፣ ሞርታል ቤም ተጠቅመን ካላጠፋ ነው በቀር በዚህም አናጠፋውም። ነገር ግን ካራክተር አሳሲኔሽን አድርገን ከህዝቡ መነጠል አለብን። እርስ በርስ ማጫረስ አለብን። እርስ በርሳችሁ ካልተመታቱልን መቼም አናሸንፈውም። አድማ ብተናውም ሚሊሻውም መከላከያውም እኛን ከርቶ ወደ ፋኖ የሚሄድ አድቫንቴጅ አለው። ስለዚህ ተሎ ብለን ካራክተር አሳሲኔሽን መስራት አለብን በሚል እንግዲህ ወስነው ጀምሯል። ይህን ካራክተር አሳሲኔሽን ግባት ይሆናልና ግቡን ይመታልናል ብለው ያሰቡት ምንድነው? አንደኛ በአራቱም የአማራ ግዛት ያሉትን የአርበኛ ዘመነን፣ የአርበኛ ምሬ ወዳጆን፣ የአርበኛ ኢንጂነር ደሳለኝ ሳስብሻውና የአርበኛ ሀብቴ ወልዴን ፎቶዎች ፕሮፋይል ማድረግ በእነሱ አካውንት በእነሱ ስም አካውንት ከፍቶ እንግዲህ መረጃ አወዛጋቢ የሆነ መረጃ መልቀቅ፣ በእነሱ አካውንት መሰዳደብ እናም በይበልጥ ታማኝ እንዲሆን ፎሎ እና ላይክ በመደራረግ እንግዲህ ተደራሽ እንዲሆን ብዙ ፎሎወር እንዲኖራችሁ ማድረግ። ይሄ አንደኛው ነው። ሁለተኛው በአማራ ህዝብ ዘንድ በየአካባቢው ያሉ ትላልቅ ተሰሚ ያላቸው ሽማግሌዎችን የሚያስታርቁትን ሰው ከሰው ሲጣላ የሚያስታርቁትን በህዝቡ ዘንድ በአካባቢው በየሰፈሩ ተሰሚ ያላቸውን ሰው አድኖ መግደል እና ፋኖ ነው ማሳል። እነዚህ እንደተገደሉ በአክቲቪስቶቻቸው በኩል ሚዲያው ላይ ማሰራጨት። ሌላው የፋኖ አመራሮች ጋርዶችን መለየትና እነሱን በቤተሰቦቻቸውና በሚወዱት ነገር ከተፈለገ በውጭ በብር ማታለል፣ አመራሮችን ገለው ወደ ብልጽግና እንዲመጡ፣ ካልተፈለገ ደግሞ የነሱ የሚወዱትን ነገር በመያዝ ልጅ ካላቸው ልጃቸውን ቤተሰቦቻቸውን በመያዝና በማስፈራራት አመራሮችን እንዲመቱ ማድረግ። ስለዚህ ጀነራል አለምሸት ደግፌ ምንድነው ያለው? እኛ የቀረን የፋኖ አመራሮችን መግደል ነው መለቃቀም ነው እንጂ ጨርሰናል ትግላችን ብሏል አይደል? ይህ ሚስጥሩ ይሄ ነው። ጀነራል አለምሸት ምንድነው ይህንን ተልኮ ወስነው ስለተለያዩ ነው። ጀነራል አለምሸት እኛ የቀረን የፋኖን አመራሮችን መግደል ነው እንጂ ጨርሰናል ጦርነታችን ያለው ይሄ ነው። ስለዚህ አሁን ሸዋ ላይ የተገደሉ አባት አሉ፣ አስታራቂ። ጎጃም ላይ ጎንደር ላይ የተገደሉ አባቶች አሉ፣ አስታራቂ በሰፈሩ ተቀባይነት ያሏቸው። የዚህ ውጤት ነው ይሄ ሁሉ ምነግራችሁ። ዛሬ በዛሬው ቀን ብቻ የሆነው ነው ጎንደር፣ ጎጃምና ሸዋ ላይ። ስለዚህ እነዚህ አባቶች በጣም ከፍተኛ ተሰሚነት ያሉ አባቶችን አካባቢው ላይ የሚያስተርቁ የሃይማኖት አባቶችን ሙስሊም ይሁን ቄስም እነሱን ማስወገድና በፋኖ ማሳበብ ይሄ ነው። አመራሮችን ያለው እንግዲህ አርሻቸዋለሁ አለምሸት ደግፌ ያፋኖ አመራሮች ነው የቀሩን ሲል እንግዲህ ወስኗል። 3 ቀን በተሰበሰቡበት ስብሰባ ላይ ወስነው
በጣም ከፍተኛ በጀት ያስፈልጋል። እነዚህ ከፍተኛ በጀት ተመድቦ እንግዲህ ለነዚህ ጋርዶች ከፍተኛ በጀት ከፍተኛ ክፍያ ተከፍሎ ከፍተኛ የሚደረገውን መስዋዕትነት ተከፍሎ አመራሮችን መጥተው ገለው ወደ ብልጽግና እንዲመጡ ማድረግ ነው። ይህንን ማያደርጉትን ደግሞ ቤተሰቦቻቸውን ልጇቸውን በማገት እንዲያደርጉት ማድረግ ነው የተወሰነው። ስለዚህ ጥንቃቄ ያስፈልጋል። በተለይ በአማራ አክቲቪስቶች አወቅን ብላችሁ ወይም ስላወቃችሁት ብቻ ወይም ፎቶ ተፖስቶ ደስ ስላላችሁ ብቻ የአመራር ጋርዶችን መፖሰት አቁሙ። ስለ አመራር ጋርዶች ትውልድ ቦታ ስላሉበት ሁኔታ መፖሰት አቁሙ። የሚዲያ የዲጂታል ሰራዊት እንግዲህ የብልጽግናው ተከፋይ አክቲቪስት እንግዲህ ይህንን እንዲያጠና እና ለደህንነቶች ወዛው አካባቢ ለተበተኑ ደህንነቶች እንዲሰጥ እነዛ ደህንነቶች ማስፈላጊውን ጥናት አድርገው እንግዲህ ውሳኔ እንዲወስኑ ለአካባቢው ላለው ለጸጥታ ኃይል አሳውቀው እንግዲህ እርምጃው እንዲወሰድ ተወስኗል ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል። ሌላው የአርበኞችን የአመራሮችን የነዘመነን ፎቶ ፕሮፋይል አድርጎ አካውንት ከፍቶ ማደናገር እና እርስ በርስ አመራሮች እንዳይተማመኑና እንደገና ወደ አንድ የመጣውን ሁኔታ እንዲሻክር ማድረግ ነው የታሰበው ማለት ነው። ስለዚህ እዚህ ላይ ከፍተኛ ጥንቃቄ ያስፈልጋል። ከፍተኛ ጥንቃቄ መደረግ አለበት። እዚህ ላይ ከፍተኛ ጥንቃቄ መደረግ አለበት። አሁን ዛሬ አብዛኛውን እነ ዘመርኩን በቀለ ስለነ አርበኛ ምሬና ስለነ አርበኛ ዘመነ እየለፈለፉ ነው እየዋሉ ያሉት። ዛሬ እነ ኤርሚያስ ለገሰ ተመሳሳይ ሁኔታ አንዱን አስበልጦ አንዱን አኮሶ መዘገብ ላይ ናቸው። ሸዋ ላይ እና አርበኛ መከተውና እና አርበኛ የኢንጂነር ደሳለኝ እርስ በርስ እንዲማቱ እነ እስክንድርና ሞግሶ ጎንደር ላይ እና የጎንደር ፋኖች አፋብኃ አመራሮች አንድ ላይ ስለ አንድነት ስለተቀመጡ አንድ እንዴት እንሁን ተብሎ ከደረጀም የሄዱ ሽማግሌዎች አሉ። ሽማግሌዎችን ይዘው በመቀመጣቸው የደነገጡ የና አያሌው መንበር ግሩፕ፣ የብልጽግናው ግሩፕ፣ የኮሎኔል ደመቀ ግሩፕ ተጨንቋል። ስለዚህ ማደናገሪያውን በጣም ለቀውታል። ዛሬ ይሄ ነው እነሱም ያራገቡት ይሄ ነው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል። ኮሎኔል ደመቀ ዛሬ የለፈለፈውን አይታችኋል። ከብልጽግና ነው ወግኖ ማለት ነው። ሻዕቢያንና የኤርትራን ህዝብና የትግራይን ህዝብ ሰድቦ ፋኖን አንኳሶና ሰድቦ እንደ ባንዳ ቆጥሮ ልክ ተመስገን ጥሩነህ ሰሞኑን የተናገረውን ነው የደገመው ማለት ይቻላል። ኮሎኔል ደመቀ ዘውዱ ማለት። ስለዚህ ይሄ ተናቦ የሚሰሩት ነገር ላይ የፋኖም ተናቦ የአማራ እናስባለን የሚባለው ሚዲያም እንግዲህ በጥንቃቄ መረጃ ማድረስ ከየት የሚመጣውን አለመለቃቀም ለይቶ ማድረስ መቻል ያስፈልጋል።